ሰላም ጤና ይስጥልን የሶሻል ሚዲያ ተከታታዮች ዛሬ ሐሳቤን ማስተላልፈው በአማርኛ ነው። ሐሳቤን ማስተላለፍ ወይም ስሜቴን ለመግለጽ የወሰንኩት ከሰዓታት በፊት የሰማሃል መለስ ዜናዊን ዝልፈት ያዘለ ጥያቄ ተመልክቼ ነበር። ሌላው ህዝብ ሌላው ወጣት የራሱን መብት በሚጠይቅበት የማንንም ስም ሳይጠራ የራሱን መብት ብቻ እየጠየቀ እየሞተ እየታሰረ እየተገረፈ በጅምላ የዘር ማጥፋት ዘመቻ እየደረሰበት ባለበት በዚህ ዘመን ሌላው ወጣት ደግሞ ወይም ልበለው የመጀመሪያዎቹ ዜጋዎች ምክንያቱም ይሄንን ጥያቄ ስመለከት ራሴን እንደ ሁለተኛ ዜጋ ወይም መሰል ቢጤዎችን እንደ ሁለተኛ ዜጋ ለዛሽ ሀገር ስለአየው ማለት ነው። ሐሳቤን በጽሁፍ ነው ማስተላለፈው። እስከመጨረሻው በጥሞና እንድታደምጡኝ በአክብሮት ጋብዛለሁ። ዛሬ ላይ ሆኜ የቀድሞውን ጠቅላይ ሚኒስተር አባባል በህሊና የቃኘው ወጣቱን ትውልድ እየቀጠፉ የነገ የሀገሪቱን የዲሞክራሲ መስታወት ምሁራንን በእስር ማሰቃየት እንደማያዋጣ የተረዱትና እስከመቼ በሚል ስሜት ይመስለኛል ከህዝቤ ያላቸውን ፍርሃት ሲገልጹ የኦሮሞ ህዝብ እምቢ ያለለት ያበቃል፣ ሌላ ድራማ ቢሰራ ለውጥ አያመጣም በማለት የተነበዩት ዛሬም በአቶ መለስ ጭንቅላት እየመሩ ላሉ የዲሞክራሲን ጭንብል ያጠለቁ ግን ትርጉሙ ያልገባቸው የወያኔ ባለስልጣናት አበጥረው አስፈጭተው ሰፍተው ተርትረው ለጠቅላዩ የሰጧቸውን ሐሳብ ግራቀኝ ሳያዩ የተረዱት እስከማይመስል ድረስ በቴሌቪዥን መስኮት ሲዘላብዱ መስማት የተለመደ የኢትዮጵያውያን የዕለት ተዕለት ተግባር ነው። በንጹሃን ደም እጅ እየታጠባችሁ እናንተ በተንጣለለው ስትኖሩ ጮማ እየበላችሁ ውስኪ ስትራጩ በገዛ ሜዳችሁ ተጫዋች ዳኛ ተመልካች አሸናፊ ባለዋንጫ አንዳንዴ በለስ የቀናውን ስትሾሙ ሲያሻችሁ ስትሽሩ ባለታሪኩን ህዝብ ከመጤፍ ሳትቆጥሩ ሚሊዮኑ በገዛ ሀገሩ ጉርሻ ያረረበት ማናኗር ሳያንሰው እኔ አውቅልሃለሁ በሚል ስሜት የሀገሬን ጀግና የሀገሬን ቄሮ የታሪክ ባለቤት ሀብት ለማካበት በስግብግብነት ስሜት ከቂያ ፈናቅሎ ገሚሱን ለልመና ህፃናትን ለጎዳና ለስቃይ ለችግር ለግርፋት ቀና ያለውን ወጣት በአጋዚ ጥይት እየኮረኮማችሁት ባልበላ አንጀቱ በኮማንዶ ዱላ እሱን ቢያንሳችሁ እስረኛን በእስር ቤት በሳት ጠበሳችሁት። በህፃናት ሬሳ እየተራመዳችሁ ሁሌም ትክክል ነኝ በሚል ስሜት ተከናችሁ በጨቀየው ስርዓት እየዳከራችሁ ሰሚ ያጣውን ህዝቤን የራኢን ባለቤት ባጭር አስቀራችሁት። ግፋችሁ በስቶበት ርህራዬ የሌለው በደላችሁ ቢያንገሸግሸው ትከሻው ሳስቶበት ጫንቃው እናንተን መሸከም ቢሳነው ሰበብ አስባብ ፈልጋችሁ ነፍሰ ጡር አዛውንት ወጣትና ህፃናት ለማንም ሳትሳሱ አእምሯችሁ በስግብግብነት ስሜት ደብዝዞ ከወፈሩ ሰው አይፈሩ እንደሚባለው በጭካኔ ዱላ ንጹሃንን ስትገርፉ ባጭር ስታስቀሩ ጭካኔያችሁን ለመግለጽ ቃላት ቢያጥረኝም የተፈጥሮ ጸጋ የቸረቻችሁ ክፋት መሆኑን ለመገመት ቅንጣት አልተቸገርኩም። አንዳንዴማ ስለናንተ ሳስብ የምንተነፍሰው እስትንፋስ በፈጣሪ እጅ በመሆኑ ፈጣሪን አመሰግናለሁ። እሱም በእናንተ እጅ ቢሆን ኖሮ ህዝቤን አፍናችሁ እንዳይተነፍስ ማድረግ ነበር ከማስተር ኪለር በፊት የመጀመሪያው እቅዳችሁ። ከዛማ የተረፈውን ህዝብ እንደሚታወቀው እንደ ወልቃይት ጠገዴ ህዝብ ንብረቱን ብቻ ሳይሆን ማንነቱንም በመስረቅ
በእኔ አውቅልሃለሁ ስሜት ማንነቱን ትቶ የእናንተን ማንነት እንዲላበስ ነበር እንደ ምርጫ 2007 በ100% የምታጸድቁት። የ21ኛው ክፍለ ዘመን የኢትዮጵያ መሪዎች፣ የህወሓት ባለስልጣናት፣ የሀገሪቱ ቅንቅኖች ያችን ሀገር ለመበታተን በዘር በሃይማኖት እየከፋፈላችሁ ዘመናትን ፈጃችሁ። ነገር ግን ዛሬ ከህዝቡ ያረጋገጥኩት የእድሜ ማራዘሚያ መድኃኒታችሁ ኤክስፓየርድ መሆኑን ነው። ሌላው በትምክትና በድንፋታ ወይም ልበለው ከገለጸልኝ በዛቻ የሰው ልጅ የእግዚአብሔርን ፍጥረት ለመምራት በአይምሮ ሳይሆን በሆድ ማሰባችሁ ለምንድን ነው? ደግሞ የገረመኝ የሰሞኑ አዋጅ የክፋት በትራችሁን ያልቀመሰው ማን ነው? ልንገር ባይዋጥልህ መራራውን እውነት ህዝቡ አልፈለገህም። 1000 ዓመት አይኖር እባካችሁ ተውን። ውስጣችን በግኖ ተቃጥለን እያለን በቁስል ላይ እንጨት እንደሚሉ ሁሉ እባክ እንባችን ሳይደርቅ አዋጅ! ምን አይነት አዋጅ? ምን አይነት አዋጅ? እናትና ልጅ በአንድ ቀን አልፈዋል። ወንድማማቾችን በአንድ ጉድጓድ ቀብረናል። ደግሜ ልጠይቅ፣ ምንድነው አዲስ ነገር? ለማን ነው አዋጁ? ለትግራዩ ህዝብ ሁሌም ለሚያከብረው አሸንዳን በርችት ወይስ ለተረፈው ከእሬቻ በዓል ተቆልቶ በጥይት? አሁንም ደግሜ ልጠይቅ ምንድነው አዲስ ነገር? ለማን ነው አዋጁ? ለትግራዩ ህዝብ ሁሌም ለሚያከብረው አሸንዳን በርችት ወይስ ለተረፈው ለኔ ህዝብ ከእሬቻ በዓል ተቆልቶ በጥይት? ለምን አትሰሙትም? አዳምጡት። ህዝቡን ነፃነት ለናፈቀው ለተራበው ህዝብ እድገትን ከማውራት ብሎኬት ከመቅጠር ግድብን ከመስበክ ዛሬ በሀገሪቱ ከዳር እስከ ዳር እያናወጣችውና እንቢተኝነቱን እየገለጸ ያለ ወጣት በእናንተው ዘመን ተወልዶ አድጎ አይኑን ሲከፍት ያየው የእናንተን መንግስት ወይም የህወሓትን ያገዛዝ ስርዓት መሆኑን ጠንቅቃችሁ ታውቃላችሁ። በእናንተው መረጃ መሰረት ከ65 ሚሊዮን የሚበልጠው የወጣቱ ትውልድ በአገዛዝ ስርዓታችሁ ጥርሱን የነቀለ በደንብ ጠንቅቆ የሚያውቃችሁ የነገውን የሀገሪቱን ተረካቢ ትውልድ በሌላ የፖለቲካ ፓሪ እየፈረጃችሁ ህዝቡን ማደንቆር በጅምላ ማፈኑ ዘላቂ መፍትሄ አይሆንም። ሁሌም የተደላደለውን የግል ህይወታችሁን ለማስጠበቅ በደልና ግፋችሁ ሳያንስ በጨቀየ ጭንቅላት ባልተሞረደና ግርድፍ አንደበት ልክ እናስገባችኋለን። ጋኔል እረ ስንቱን ላውራ ወዘተ በማለት የምትሳደቡ ሲያሻችሁ አላልኩም አይኔን ግንባር ያርገው ብላችሁ የምትምሉ የ21ኛው መቶ ክፍለ ዘመን መሪዎቻችን ዛሬም እንደ ትላንቱ ስህተትን አውቆ ከማስተካከል ይልቅ ፀሐይ የሞቀውን ሀገር ያወቀውን ለመሸሸግ እንደ አበደ ውሻ ስትክለፈለፉ ማየት በእውነት ያለ ችሎታችሁ የገባችሁበት ትወና መሆኑን መገመት ቀላል ነው። የመጨረሻው መልእክቴ ህዝቡን አትሳቅ፣ አታስነጥስ። አይ ቲንክ የተረሳው ፓርት ነው መሰለኝ ወዘተ በማለት ኢንተርኔት በማፈን ህዝቡንም ከማፈን ረጋ ብሎ ዘላቂ መፍትሄ መፈለጉ ይበጃል። አመሰግናለሁ። ከቁቤ ጀነሬሽኗ ቀሬ ገለቶማ ናጅራዳ ለሚኮ ይሮብራ ሰገንታ ብራ ዳወላ ሀገር